ጦርነቱ ተጀምሯል። ቁርጦ ያልተለየው ተኩሱ መቼ ይጀምራል የሚለው ብቻ ነው። የሁለት ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ላይ ወድቋል። ህወሓት ስምምነቱ መፍረሱን ሲያውጅ፣ የፌዴራል መንግስቱ ግን አስገራሚ ዝምታን መርጧል። ከዚህ ዝምታ በስተጀርባ ምን አይነት ወታደራዊና ኢኮኖሚያዊ ስሌቶች ተደብቀዋል? በትግራይ የተመሰረተው አዲሱ ካቢኔ ከኤርትራ ከሱዳንና ከፋኖ ኃይሎች ጋር ሊፈጠር የሚችለው ሚስጥራዊ ቅንጅት ምን ይመስላል? የፌዴራል መንግስቱስ ከጦርነት ያልተናነሰ የተባለለትን የኢኮኖሚ ክልከላ እንዴት ሊጠቀምበት አቅዷል? ሙሉ ትንታኔውን ይዘንላችሁ ቀርበናል። ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን። ህወሓት በፕሪቶሪያ ስምምነት የተቋቋመውን የትግራይ ጊዜያዊ አስተዳደር ስልጣንን ከወሰደ በኋላ የክልሉና የፌዴራል መንግስት ግንኙነት ምን አይነት ቅርጽ እንደሚኖረው አልታወቀም። የፌዴራል መንግስትንና የትግራይ ክልልን ሁኔታ ሲገልጹ ጦርነቱ ተጀምሯል ይላሉ። የኢትዮጵያን ፖለቲካ በቅርብ የሚከታተሉት የህገ መንግስት ባለሙያው ዶክተር አደም ካሴ ዶክተር አደም እንደሚያስረዱት ቁርጡ ያልተለየው ተኩሱ መቼ ይጀምራል የሚለው ነው። የሁለት ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ እየገባ ይመስላል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው ፌዴራል መንግስቱን ነው። የፌዴራል መንግስቱ እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት የሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትም ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር እየነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸው ባይገለጽም የአስተዳደር ኃይሉን የተቀሙ ይመስላል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋምን ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልተለየም። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣንን የተቆጣጠረው ህወሓት ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? ጦርነት ሳይነሳ ሰላምም ሳይመጣ ፍጥጫው ይቀጥላል ይላል። ቀድሞውንም ፈተናዎች የነበሩበት የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጀነራል ታደሰ ከዚያ ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት ከሆነ አሁን በትግራይ ክልል ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱንና የክልል አስተዳደር ግንኙነት ያወሳስበዋል ብለዋል። ፌዴራል መንግስቱ አቋቁሜዋለሁ እውቅና እሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ መሆኑ ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸው ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ ነው ብለዋል። ጠቅላይ ሚኒስትር አብይ ግን ባለፈው ጥቅምት ላይ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂዎች እየዋለ ነው በማለት ከሰው ነበር።
የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሷል። አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ደብረጽዮን ካቢኔ የድጎማ በጀት ይልካል የሚለው ጥያቄ ያሳስባል። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው ይላሉ። አሁን ለሚታየው ዝምታ ምክንያት ሊሆን እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ አንድ ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣ መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለውን ግጭትም ፌዴራል መንግስት የአጸፋ እርምጃውን ለማዘግየቱ ከግምት ውስጥ ያስገባቸዋል። በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ ዶክተር አደም። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለው ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህን ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል ያስረዳሉ። ይህ ደግሞ ፌዴራል መንግስቱን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ ይህ ጉዳይም የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልል ባሉ ግጭቶች የተነሳ ጫና ውስጥ ያለው የፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤኒሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆኑ አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው ይላሉ። ጥር መጨረሻ ላይ መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱት የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተማዎች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልሎች ውስጥ የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከያ እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን አመላክተዋል። ዶክተር አደም ፌዴራል መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ ሁኔታ የባህር በርን ማስመለስ እድል ይፈጥራል የሚል ስሌትን ሊይዝ እንደሚችል ያነሳሉ። ከ2016 ዓ.ም አንስቶ የባህር በር የማግኘት ጉዳይ በይፋ እያነሳ ያለው የፌዴራሉ መንግስት በመገናኛ ብዙሃን በኩል አሰብ የኢትዮጵያ ግዛት አካል እንደነበር የሚገልጽ ትርክት እያቀነቀነ ነው። መንግስት የባህር በር ማግኘት የሚፈልገው በሰላማዊና በንግድ ዘዴ መሆኑን በተደጋጋሚ ቢገልጽም ኤርትራ በዚህ ሽፋን ጦርነት ይከፈታል የሚል ክስ ታሰማለች። ጠቅላይ ሚኒስትር አብይ ጫና ሲመጣ ጫናውን መመለስ ብቻ ሳይሆን አማራጮችን የማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣ እንዲያውም አጋጣሚውን ተጠቅመን የባህር በር እናገኛለን የሚል ስሌት ሊኖር ይችላል ብለዋል። የካሊጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በበኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ እንደሚያዘነብሉ ገልጸዋል። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀሌ ሰማይ ላይ ተዋጊ ጀቶች መታየታቸውን ለዚህ በማሳያነት ይጠቅሳሉ።
መጠነ ሰፊ ጦርነት የመክፈት እድሉ ጠባብ እንደሆነ የሚናገሩት ዶክተር ጌታቸው በአንጻሩ የተመረጡ ወታደራዊና ፖለቲካዊ መሪዎችን ኢላማ ያደረገ እርምጃ ሊወሰድ ይችላል ብለዋል። በአፋር ክልል አለ የሚባለውን ታጣቂ ቡድን መጠቀም እርሱን መደገፍ ሊሆን ይችላል ሲሉም ምልክታቸውን አጋርተዋል። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የተመሰረተው የትግራይ ሰላም ኃይል የተባለው ታጣቂ ቡድን በአፋር ክልልና በደቡብ ትግራይ አካባቢዎች እንደሚንቀሳቀስ ይናገራሉ። ቡድኑ ከትግራይ ክልሎች ጋር ተኩስ ልውውጥ ያደረገባቸው ጊዜያትም ነበሩ። የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳይ አማካሪ የሆኑት ጌታቸው ረዳን ጨምሮ የተለያዩ የትግራይ የፖለቲካ ኃይሎች የሚሳተፉበት ይህ እንቅስቃሴ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ ዓላማ እንዳለው ገልጸዋል። ዶክተር ጌታቸው ፌዴራል መንግስት ከግጭት ውጪ እንደ በጀት ያሉ አቅርቦቶችን ሙሉ በሙሉ የሚያቋርጥ ከሆነ ተጽዕኖ ከወታደራዊ እርምጃ የማይተናነስ እንደሆነ ገልጸዋል። ህወሓት እርምጃ ይወስዳል? ዶክተር ጌታቸው ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር ነው ብለዋል። ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙት የምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያለውን ግንኙነት እንደሚያወሳስበው ይጠቅሳሉ። ህወሓት ከፕሪቶሪያ ስምምነት አለመፈጸም ጋር በተያያዘ በአጽንኦት ከሚያነሳቸው ጉዳዮች መካከል የአወዛጋቢዎቹ አካባቢዎችና ከሰፈራዎቹ የተፈናቀሉ ነዋሪዎች አለመመለስ ነው። ባለፈው ጥር ላይ በፌዴራልና በትግራይ ኃይሎች መካከል ግጭት የተነሳው የትግራይ ኃይሎች ወደ ጸለምቲ አካባቢ እንዲንቀሳቀሱ በመደረጉ እንደሆነ ሌተናንት ጀነራል ታደሰ ተናግረው ነበር። ሌተናንት ጀነራል ታደሰ እንደሚገልጹት የትግራይ ኃይሎች በጸለምቲ አካባቢ እንዲንቀሳቀሱ የተደረገው የተፈናቃዮች ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ ነበር። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባት በኤርትራ በኩልም ጫና ሊሆንባቸው ይችላል ይላሉ። የህወሓት አመራሮች ከእነዚህ አገራት ጋር ግንኙነት እንዳላቸው በይፋ አልገለጹም። ይሁን እንጂ የህወሓት ኃይሎችና የኤርትራ መንግስት ጽምዶ በሚል በሚጠራው ጥምረት አማካኝነት ቅንጅት መፍጠራቸው ከሁለቱም አካላት ጋር ግንኙነት ያላቸው መገናኛ ብዙሃንና ደጋፊዎቻቸው ይናገራሉ። በቅርቡ ደግሞ በውጪ ያሉ ኢትዮጵያውያን የኢትዮጵያ መንግስት ተቃዋሚ ቡድኖችን እንደወከሉ የተገለጹ ግለሰቦች በተገኙበት በዚህ ጽምዶ በሚል ስያሜ ሱዳን ውስጥ ዝግጅት ተካሂዷል። ከሱዳንና ከኤርትራ እንደሆኑ የተገለጹ ግለሰቦች ፖርት ሱዳን ውስጥ በተካሄደው ዝግጅት ላይ ንግግርም አድርገዋል። የኢትዮጵያ መከላከያ ሰራዊት በበኩሉ ይህንን ጥምረት ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። ህወሓት የክልሉን ስልጣን የመቆጣጠር እርምጃ የወሰደው በቆየን ቁጥር ድክመታችን እየሰፋ ነው፣ ነገሮች መለወጥ አለባቸው ከሚል አቋም እንደሆነ ዶክተር አደም ያስረዳሉ። የመተኮስ ጫናው ያለው ህወሓት ላይ ነው። ምክንያቱም በበጀትም በነዳጅም በመሬቱም ጉዳይ በሁሉም ቦታ በፍትህ ጉዳይም በሰላማዊ መንገድ መጣለው የሚለው ነገር ሊሆን አይችልም። በምንም መልኩ ፌዴራል መንግስቱ የሚፈልገውን በፈቃደኝነት የሚያደርግለት አይመስለኝም ብለዋል። ሁለቱ ተንታኞች ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጪ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። የፌዴራል መንግስትና የትግራይ ኃይሎችን ጦርነት በገታው የፕሪቶሪያ ስምምነት መሰረት ተደራዳሪዎቹ አካላት ፖለቲካዊ ንግግር እንዲያደርጉ ይጠበቅ ነበር። አሁን በድጋሚ ለድርድር የሚቀመጡ ከሆነ ህወሓት ፈርሷል ባለው በፕሪቶሪያ ስምምነት መሰረት ሊካሄድ ይችላል ወይ የሚለው ጥያቄ የሚነሳበት ነጥብ ነው። በራሳቸው ለድርድር ይቀመጣሉ ወይስ አሸማጋይ ይኖራል የሚለውም ሌላ ጥያቄ ነው። ዶክተር ጌታቸው ግን የንግግር ጉዳይ የሚነሳ ከሆነ አሜሪካ ነች የምታደራድራቸው ብዬ ነው የማምነው ሲሉ ይናገራሉ። ከዚህ ጋር በተያያዘም ከሰሞኑ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉት ጉብኝትን ጠቅሰዋል። ኢትዮጵያ በመላው ምስራቅ አፍሪካ ግጭቶችን ለመፍታትና ለማርገብ ስላላት ወሳኝ ሚና መነጋገራቸውን መስሪያ ቤታቸው አስታውቋል።
ዶክተር ጌታቸው ከአሜሪካ ጋር የተደረጉት ግንኙነቶች ታሳቢ የሚያደርጉት የቀጠናውን መረጋጋት ነው ብለዋል። ዶክተር አደም በአንጻሩ የዋሽንግተንን አሸማጋይነት ላይ ብዙም ተስፋ የላቸው። ሁለቱም አካላት ለአንዱ ሊሰጡት የሚችሉት እስካሁን ድረስ ያላደረጉት ነገር የለም ሲሉ ስምምነት ሊደረስ የሚችልበት መንገድ ግራ አጋቢ መሆኑን ይገልጻሉ። ስምምነት ከተባለ ቢያንስ ህወሓትን በፓርቲነት መመዝገብና በፌዴራል በኩል በጀቶችን የመልቀቅ ነገር መኖር ይኖርበታል። ህወሓትም ደግሞ በተለይ ከኤርትራ ጋር ከሌሎች አካላቶች ጋር የሚያደርገውን ነገር መቀየርም ይኖርበታል ይላሉ። አሁን በሁለቱ አካላት መካከል ያለው የእምነት ማጣት ይህንን ማድረግ የሚያስችል እድሉ ዝቅተኛ መሆኑን ያነሳሉ። ዶክተር ጌታቸው በበኩላቸው አሁን የትግራይ ክልል ስልጣንን የተቆጣጠረው ህወሓት የሚፈልገውን ስላደረገ የኢትዮጵያ መንግስት እንዲቀበለውና እንዲያጸድቅለት ይፈልጋል የሚል እምነት አላቸው። የፌዴራል መንግስት ወደ ድርድር የሚገባ ከሆነ ደግሞ የህወሓትን ፍላጎት እንዳለ ይቀበለዋል ብዬ አላምንም ብለዋል። እንደ ዶክተር ጌታቸው ገለጻ ድርድር የመካሄዱን ጉዳይ የሚወስነው እና አሜሪካ ትግራይን በተመለከተ እስከምን ድረስ ነው የሚሄዱት በሚለው ላይ ተመስርቶ ነው ይላሉ። ይህን ጽሑፍ ያስነበበው ቢቢሲ አማርኛ ነው። ውድ አድማጮቻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን።